በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሳምንታዊው ዕቅበተ እምነት መርሃ ግብራችን ነው። በዛሬው ሳምንታዊው ዕቅበተ እምነት መርሃ ግብራችን አመራር ለዕቅበተ እምነት ያለው ሚና የሚለውን እናያለን። መሪ አንድን ተቋም ሁለንተናዊ አቋሙን ወደ ተሻለና ከፍ ወዳለ ደረጃ ለማድረስ ከተቋሙ ዓላማ አንጻር የተቃኘ ዕቅድ ማቀድ የግድና የሥራው ጅማሬ መቅደም ነው። የአመራር ባለሙያዎች በአንድ ቃል ግለሰብም ሆነ ተቋም ዕቅድ አቅዶ የማይሰራ ከሆነ ለመውደቅ አቅዷል ይላሉ። ግለሰብም ሆነ ተቋም አቅዶ የሚሰራው ከዘመናዊው የዕቅድ አመራር ጋር ራሱን አናቦ ያለበትን በማየት የተሻለውን የተግባር ትኩረት በዕቅዱ ላይ እንዲያደርግ ሳያቅድ በደመ ነፍስ የየዕለቱንና የየዘመኑን አጀንዳዎች በመከተል እየሰራ ያለው ከመውደቁ በፊት የዕቅድን አስፈላጊነት ተገንዝቦ አቅዶ ወደ መስራት እንዲመለስ በዕቅድ ላይ የሚያስተምሩን እንግዳ ጋብዘናል። እንግዳችን ዳዊት አረጋ ይባላሉ። በሰው ሀብት ልማትና ዕቅድ አስተቃቀድ፣ በአመራር ብቃት በታላላቅ ተቋማትና ባንኮች ላይ ስልጠናን የሚሰጡ በኢንተርናሽናል ቢዝነስ አመራር ከለንደን ስኩል ኦፍ ቢዝነስ እና ሃርቫርድ ዩኒቨርሲቲ ተምረው የተመረቁ የቅድስት ቤተ ክርስቲያን ልጅ ናቸው። እኔም በሀገሬ ሕዝብ አባባል እሱ ያለው ላይ ቀር ዕቅድ ማቀድ ለምን አስፈለገ ብዬ ለሰነዘርኩላቸው ጥያቄ እንዲህ ሲሉ መልሱን ሰጡ። ዕቅድ ማቀድ ያስፈለገበት ዋናው ምክንያት ሪሶርስ ወይንም ሀብት ሊሚትድ ስለሆነ ነው። ሀብት ውስን ስለሆነ ነው። ጊዜ ውስን ነው፣ ገንዘብ ውስን ነው፣ መሬት ውስን ነው፣ የሰው ሀብት ይሄ ማለት ክህሎቱ፣ ልምዱ ውስን ነው። ስለዚህ ሀብት ውስን ስለሆነ ግዴታ መታቀድ አለበት። ሀብት ውስን ባይሆን ኖሮ ዕቅድ አያስፈልግም ነበር። ስለዚህ በአንድ ቀን ውስጥ 24 ሰዓት ነው ያለው። በአንድ ወር ውስጥ 30 ቀን ነው ያለው። ገንዘብ ደግሞ ውስን ነው። ስለዚህ ግዴታ ዕቅድ መታቀድ አለበት ማለት ነው። ያንን ሪሶርስ ወይንም ያንን ሀብት ለተወሰኑ ስራዎች ብቻ ነው መዋል የምንችለው ማለት ነው። ስለዚህ ሀብት ውስን ባይሆን ኖሮ ዕቅድ ባላስፈለገ ነበር። ስለዚህ የሀብት ውስንነት ነው አንደኛ ዕቅድ እንድናቅድ የሚያስችለን ማለት ነው። ሌላ ደግሞ ዕቅድ ያስፈለገበት ዋናው ምክንያት ሰዎች አቅማቸውን አሟጣው ስራቸውን እየሰሩ ነው አይደለም የሚለውን ነገር የምናውቀው ዕቅድ ስናቅድ ነው። ስለዚህ የዕቅድ ደግሞ ሌላኛው አስፈላጊነት ሰዎች አንደር አቺቭ እንዳያደርጉ። ምክንያቱም ዕቅድ ከሌለ ሰዎች ስራ ሊሰሩ ይችላሉ፣ ግን የሰሩት ስራ በሚጠበቀው ደረጃ ነው የሚለውን ነገር ላንረዳ እንችላለን ማለት ነው። ስለዚህ ያንን ለማድረግ ግዴታ ዕቅድ ያስፈልጋል ማለት ነው። ስለዚህ ሌሎችም በርካታ ምክንያቶችን መግለጽ እንችላለን፣ ግን በዋናነት አንደኛ ሀብት ውስን ነው፣ ሁለተኛ ደግሞ ሰዎች ያላቸውን ክህሎት ያላቸውን ልምድ በአግባቡ አሟጣው መጠቀም እንዲችሉ ማቀድ አለብን። ሌላው ደግሞ በስነ ልቦና ትምህርት ወይንም በእኛ ኦርጋናይዜሽናል ቢሄቪየር በምንለው አንድ ነገር ሜጀር ካልተደረገ ካልተለካ ሰዎችን ማነሳሳት አይችልም። ለምሳሌ ህፃናቶችን ብንወስድ ፈተና ተፈትነው ጥሩ ውጤት ሲያመጡ ይሄን ጥሩ ውጤት አምጥቻለሁ ብለው ማሳየት ይፈልጋሉ። ምክንያቱም ያ ፈተና ምንድነው እነሱ የሚለኩበት ስለሆነ ነው። አሁን በየትምህርት ቤቱ ፈተና ባይኖር ኖሮ ተማሪዎች ተክተው መስራት ተክተው ማጥናት አይችሉም ነበር። ስለዚህ ራሱ ፈተና አንድ የሰዎችን መለኪያ መንገድ ነው። ስለዚህ እኛም ደግሞ ዕቅድ በማቀድ ተቋሙ መስራት የሚችለውን ነገር እናውቃለን። እንዲሁም ደግሞ በተቋሙ የጋራ ራዕይ ኖሯቸው የሚሰሩ የተቋሙ የሥራ ባልደረቦች ደግሞ ስራቸውን በአግባቡ መወጣታቸውን እንድንረዳ ያደርገናል ማለት ነው። በመንፈስ ቅዱስ የሚመራ መንፈሳዊ ተቋም ዕቅድ ማቀድ ያስፈልገዋልን በማለት ሁለተኛውን ጥያቄ አስከተልኩ። ያስፈልገዋል። ምክንያቱም ለምሳሌ ቅድስት ቤተክርስቲያን በመንፈስ ቅዱስ ነው የምትመራው። ግን በመንፈስ ቅዱስ ብትመራም የቅድስት ቤተክርስቲያን ያላትም ሀብት ውስን ነው፣ ገንዘብም ውስን ነው፣ ጊዜም ውስን ነው። ስለዚህ ግዴታ በጊዜ ስራዎች መተግበር አለባቸው። ባለን ሀብት ደግሞ ቅድሚያ የሚሰጡ ስራዎችን ቅድሚያ ሰጥተን ለዛ ገንዘብ መድበን የሰው ኃይል መድበን መስራት አለብን። ስለዚህ ልዩነቱ ምንድነው?
ቅድስት ቤተክርስቲያን በመንፈስ ቅዱስ መማራቷ እንጂ ከዓለማዊ ተቋማት የሚለያት የዓለማዊ ተቋማትም ይሁን የመንፈሳዊ ተቋማትም እቅድ አቅደው መነሳት አለባቸው ማለት ነው። ይሄ ደግሞ መጽሐፍ ቅዱሳዊ ነው። የዓለም ተቋማትም እኮ ስለ እቅድ፣ ስለ ፍልስፍና በአጠቃላይ ዛሬ ስለ ሳይንስም የወሰዱት ከመጽሐፍ ቅዱስና ከቅዱሳን መጽሐፍት ነው። ለምሳሌ ስትራቴጂክ ፕላኒንግን ብንወስድ፣ ስልታዊ እቅድን ብንወስድ ሊቀ ነቢያት ሙሴ ከአማቱ ከዮቶር ነው የተማረው። ምክንያቱም የዛን ጊዜ ሊቀ ነቢያት ሙሴ ከእስራኤላውያን የሚመጣለትን ጥያቄ በሙሉ ያስተናግድ ነበር ብቻውን። ስለዚህ ያን እንደማያዋጣ ዮቶር ገብቶት ስለነበረ በስልት እንዲመራ አደረገው ማለት ነው። ስለዚህ ይሄ ማቀድን ያሳያል ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለስሙ አጠራሩ ክብር ምስጋና ይግባውና በመዋዕለ ሥጋዌው እኮ እሱ ወደ ሰማይ ካረገ በኋላ ሕዝቡን ዝም ብሎ ጥሏቸው አልሄደም። ቅዱሳን ሐዋርያትን ሾሞላቸው ነው የሄደው። እነሱ ደግሞ ከዛ ቀጥሎ ሌሎች አበው ሐዋርያት እያሉ እየመጡ ተላውያን ሐዋርያት እያልን ነው የምንሄደውና ስለዚህ ይሄ የሚያሳየን ምንድነው? ስራን በእቅድ መስራትን ያጠይቃል ማለት ነው። ያው ይሄንን ሰክሴሽኑን የምናየው ሰክሴሽን ፕላኒንግ የምንለው ማለት ነው። ጌታችን መድኃኒታችን ኢየሱስ የፈጸመው ቅብብሎሽን ለማስቀጠል ራሱ ሰክሴሽን ፕላኒንግ አንድ የእቅድ አካል ነው ማለት ነው። ሰክሴሽን ፕላኒንግ ማለት እንግዲህ በአንድ ተቋም ውስጥ ያሉ ሰዎች ዘላለማዊ አይደሉም። ስለዚህ በእድሜ በተለያዩ ሁኔታዎች ከተቋሙ ሊገለሉ ይችላሉ። ስለዚህ እነሱ ደግሞ ራሳቸውን መተካት መቻል አለባቸው። ለምሳሌ አሁን በዓለማዊ ተቋማት ይሄ ታለንት ሪቪው የምንለው አለ። የእያንዳንዱ ተቋም ታለንቱ ወይንም ያለው የሰው ሀብት ይለካል። ስለዚህ የመለኪያ ደግሞ የራሱ የሆነ መሳሪያ አለው፣ ቱል አለው ማለት ነው። ስለዚህ ይሄ ሰው ምን አይነት ሰው ነው፣ ነገ ጠዋት መሪ መሆን የሚችል ሰው ነው ወይ ወይንስ ባለበት እየሰራ የሚቀጥል ነው ወይ የሚለውን ነገር የሚዳስስ ራሱን የቻለ መሳሪያ አለ ማለት ነው። ስለዚህ አሁን እኛም በሙያችን ይሄንን እንሰራለን ለድርጅቶች። ያ ከሆነ ምንድነው የሚሆነው? አንድ መሪ ለምሳሌ ያንን ተቋም ለቆ ቢወጣ ተተኪዎች ይኖሩታል። ተተኪ ደግሞ ስናይ በሶስት ደረጃ ነው የሚታየው። የመጀመሪያው ሁሉ ጊዜ አንድ መሪ በሶስት ደረጃ ተተኪዎችን ማፍራት አለበት። እሱ ሲወጣ ወዲያው ሊተካው የሚችለው ሰው ይሄ ሬዲ ነው የሚባል ታለንት ነው አንድ ሊኖር ይገባል። ስለዚህ መሪው በለቀቀበት ጊዜ ወዲያው ከመሪው የተሻለ ወይንም ደግሞ መሪውን የሚተካ ያ መሪ ከሄደ በኋላ ተቋሙ እንዳይፈርስ ተቋሙ ችግር ውስጥ እንዳይገባ የሚያደርግ እንደውም የተሻለ ሌላ ተተኪ መሪ ይተካል ማለት ነው። ይሄ ሬዲ ነው የምንለው ወይንም በቃ የተዘጋጀ ማለት ነው። ሁለተኛው ደግሞ ዋን ስቴፕ የምንላቸው ተተኪዎች አሉ። ዋን ስቴፕ ደግሞ ዋናውን መሪ ለመተካት እስከ 2 እስከ 3 ዓመት ድረስ የሚፈልግባቸው ማለት ነው። ስለዚህ አሁን በየሀገረ ስብከቱ ስንሄድ ለምሳሌ በስብከተ ወንጌል በተለያየ የዘርፍ የሚያገለግሉ ይኖራሉ። ስለዚህ እነሱ ባይኖሩ እነሱም ማን ነው የሚተካው? ቀዳሽ ካህናት ባይኖሩ እነሱም ማን ነው የሚተካው? እንዴት ዲያቆናትን ካህናት እናደርጋለን? እንዴት አገልግሎቱን እናስፋፋለን? የሚለው ነገር መጀመሪያውኑ በእቅድ ተይዞ ሊሰራበት ይገባል። ስለዚህ በተቋም ውስጥ የተዘጋጀ መሪውን የሚተካ ሌላ መሪ ከሌለ እሱን ደግሞ እንዴት ነው የምናደርገው? አሁን ይሄ መሪ ባይኖር ከውጪ ሌላ ሰው ማምጣት አለብን ማለት ነው። እንዲሁም ደግሞ ዋን ስቴፕ የምንለው እስከ 2 ዓመት ድረስ መብቃት የሚያስፈልገው ነው። ያንን ደግሞ እንዴት አድርገን ቶሎ እናበቋለን? ሶስተኛ ደግሞ ሎንግ ተርም የምንላቸው ደግሞ ታለንት አሉ። እነዚህ ምንድን ናቸው? ወደፊት ለረጅም ጊዜ ስራ ተሰርቶባቸው ደግሞ የምናበቃቸው ናቸው። በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ። ቤቱም የእውነት አምድና መሠረት የሕያው እግዚአብሔር ቤተ ክርስቲያን ነው። እግዚአብሔርንም የመምሰል ምስጢር ያለ ጥርጥር ታላቅ ነው። የሐዋርያው ቅዱስ ጳውሎስ መልእክት ወደ ጢሞቴዎስ የመጀመሪያው ምዕራፍ 3 ቁጥር 15። ይሄ እኮ ተተኪነትን ለማፍራት የሚጠቀምበት አንዱ ዘዴ ነው። ምን ማድረግ እንዳለባቸው፣ እንዴት ማስተማር እንዳለባቸው፣ ህዝቡን እንዴት ማጽናናት እንዳለባቸው ይህንን ሁላ
የሚያደርጉበት ዋናው ምክንያት ምንድነው? እነሱ ካለፉ በኋላ የክርስትና ሕይወት ወይንም ህዝበ ክርስቲያኑ አጽናኝ መሪዎች ኖረውት እንዲቀጥሉ ለማድረግ ነው። ስለዚህ መሪዎችን ለማፍራት አሁን በዓለም ያሉ ተቋማት በዚህ በ3 ደረጃ ይሰራሉ። እኛም እንደ አማካሪ ድርጅት ተቋማትን በዚህ ደረጃ ተተኪ መሪዎችን እንዲያፈሩ እናደርጋለን። እንዲሁም በጣም ትላልቅ የምንላቸው መልቲናሽናል ካምፓኒስ አንድ የተቋሙ መሪ ዋናው ስራ አስፈጻሚው እሱን የሚተካውን ሰው ለማዘጋጀት ከ10 ዓመት በፊት ነው ሌሎች እሱን የሚተኩ ወደ 5 አካባቢ ሰዎች ይመርጣሉ። ከዛ እነሱን በየ3 ዓመቱ የተለያየ መምሪያ ላይ የተለያየ ሙያ እንዲያካብቱ አድርገው ከ5ቱ ወደ 3 ከ3 ወደ 2 እያደረጉ መጨረሻ ላይ ቦርዱ ያ የሚተካው ሰው እንዲኖር ያደርጋሉ ማለት ነው። ይሄ እንግዲህ የሚያሳየው ምንድነው? ተቋሙ ዘለቄታዊ በሆነ መንገድ እንዲቀጥል ለማድረግ ነው። ሰስቴናቢሊቲ እንዲኖር ነው ማለት ነው። እንደውም በሌሎች ሀገሮች የዚህ የአክሲዮን ገበያ አለ እና አንድ መሪ ሲለቅ ተተኪው ካልታወቀ የዛ የኩባንያው የአክሲዮን ድርሻ ይቀንሳል ወይንም ምንድነው የአክሲዮን ዋጋው ይቀንሳል ማለት ነው። ድርሻ ሳይሆን ዋጋው ይቀንሳል ማለት ነው። ምክንያቱም ተተኪ መሪ ከሌለ ተቋሙን ወደፊት የሚያሸጋግር ያ ተቋም የፈለገ ታዋቂ ተቋም ቢሆን 100 ዓመት 200 ዓመት በገበያ ላይ ቢቆይ ያን ተቋም ደግሞ ነገ መተው ሌሎች ተቋማት ደግሞ በልጠውት ይሄ ተቋም ደግሞ ሊጠፋ ይችላል ማለት ነው። ስለዚህ እስከዚህ ድረስ በዓለም ያሉ ተቋማት ይሰራሉ። ይሄ ደግሞ ከየትም የመጣ አይደለም፣ ከመጽሐፍ ቅዱስ ከቅዱሳን መጽሐፍት የተወሰደ ነው። መሪ የሚባለው የትኛው ስራ በማን ሊሰራ ይገባል ብሎ ስራ ለሰራተኞች በማከፋፈል እሱ ግን ሊሰራው የሚገባው ይሄ ነው ሲሉ ዳዊት አረጋ እንዲህ ነገሩ። አንድ እንጨት ብቻውን አይነድም እንደሚባለው የመሪ ዋና ዓላማ ለተቋሙ ወይም ተቋሙ ውስጥ ለሚሰሩት ከታች ላሉት ደግሞ ለሌሎች መሪዎች ኢኔብሊንግ ኢንቫይሮንመንት ወይም መልካም አጋጣሚ መፍጠር ነው። ስለዚህ ስራቸውን በአግባቡ እንዲያሳልጡ የማድረግ ስራ ነው የሚሰራው መሪ ማለት ነው። እና ከዚህ አንጻር አንድ ሰው ሁሉንም ስራ መስራት የለበትም። ለዚህ ነው ዴሊጌሽን ኦፍ ኦቶሪቲ የምንለው አለ። ስለዚህ ዮቶር ለሊቀ ነቢያት ሙሴ ያስተማረው እሱን ነው። ብቻን መስራት አትችልም። ስለዚህ ሌሎች ደግሞ መሪዎችን መርጠህ እነሱ ስራውን መስራት አለባቸው ነው። ምክንያቱም ምንድነው በዚህ በዴሊጌሽን ኦፍ ኦቶሪቲ ትልቁ መርህ ሌሎች የሚሰሩትን ስራ መሪው መስራት የለበትም። ስለዚህ መሪው መጀመሪያ ማሰብ ያለበት ምንድነው ይሄ ስራ ለምሳሌ ባለ ጉዳዮችን ማስተናገድ የነሱን ችግር መፍታት በሌሎች መሪዎች መሰራት ይችላል ወይ ነው። ያ የሚሰራ ከሆነ ያ መሪ እዛ ጉዳይ ውስጥ መግባት የለበትም ነው። ምክንያቱም የአንድ ተቋም መሪ ስንሆን ትልቁ የኛ ዓላማ መሆን ያለበት ቁልፍ የሆኑ ጉዳዮች ወይንም ስትራቴጂክ ጉዳዮች ላይ ማተኮር ነው። ዋና ተቋሙን ትራንስፎርም የሚያደርግ የሚቀይር የውጭ ግንኙነት ላይ ወደፊት ተቋሙ የት መድረስ አለበት የሚለው ላይ አስቦ ለዛ የጋራ ራዕይ መፍጠር የሚችልበትን እንዲሁም ደግሞ ስራ የሚሰራበትን ሪሶርስ ወይንም ሀብትን የማፈላለግ የመሳሰሉትን ስራ ነው መስራት ያለበት እንጂ ለምሳሌ አሁን የአንድ ቤተክርስቲያን አስተዳዳሪ ወይንም የአንድ ሀገረ ስብከት ሊቀ ጳጳስ በየጊዜው ሌሎች የሚሰብኩትን ስብከት የሚሰብክ ከሆነ ስብከት አይስበኩ እያልን አይደለም፣ ለዛም ጊዜ ይኖረዋል። ግን እንደ ሀገረ ስብከት ሊቀ ጳጳስ በሀገረ ስብከት ውስጥ ምን ስራ መሰራት አለበት? በሀገረ ስብከት በጣም አንገብጋቢ የሆነው ጉዳይ ምንድን ነው? በጣም ትኩረት ሰጥቼ የምሰራው የትኛው ላይ ነው? ለመስራትስ ምን አይነት ሀብት ያስፈልገኛል? እቅዴ ምን መሆን አለበት የሚለው ነገር ላይ ነው እንጂ ማተኮር ያለበት ከስር ሌሎች የሚሰሩትን ስራ የሚሰራ ከሆነ ወይ መሪው አያስፈልግም ወይ በመሪው ስር ያሉ ሌሎች መሪዎች አያስፈልጉም ማለት ነው። ስለዚህ ይሄ ዲፕሊኬሽን ኦፍ ኤፈርት መኖር የለበትም ማለት ነው። ስለዚህ መሪው ሊሰራ የሚገባው ሌሎች የማይሰሩትን ብቻ ነው። ሌሎች የሚሰሩትን የሚሰራ መሪ አይደለም፣ ራሱ ተመሪ ነው ማለት ነው። ተቋምም ሆነ ግለሰብ እቅድ ከማቀዱ በፊት ምን ሊሰራ ይገባዋል? እቅድ ከማቀዳችን በፊት የመጀመሪያው ኢንቫይሮንመንታል ስካኒንግ ምንለዋል ወይንም አካባቢውን የሆነ መዳሰስ አለበት። ስለዚህ ያለውበት ሁኔታ ምን ይመስላል፣ ተቋም ያለበት ሁኔታ ምን ይመስላል የሚለውን ነገር ማየት መገንዘብ መቻል አለበት። ይሄን ደግሞ ዝም ብሎ በምናብ እንደዚህ የምናወርደው ሳይሆን ይሄንን መስሪያ መሳሪያዎች አሉ። አሁን ለምሳሌ ፔስትል የሚባል ቱል አለ። ፔስትል ማለት የፖለቲካዊ፣ የኢኮኖሚ፣ ከማህበረሰብ ጋር የተገናኘ ሶሾ ካልቸራል፣ የቴክኖሎጂውን
እንዲሁም ደግሞ የሌጋል ወይንም የህግ ማዕቀፉን መጀመሪያ መተንተን መቻል አለበት። ስለዚህ ከተቋሙ አንፃር ማለት ነው። ከተቋሙ አንፃር እነዚህ የፔስትል ኤሌመንትስ ወይንም የፔስትል የምንለው ያሉ ዋና ዋና ጉዳዮች የኔን ተቋም እንዴት ነው አፌክት የሚያደርጉት ማለት መልካም አጋጣሚ ናቸው፣ ስጋቶች ናቸው የሚለውን ነገር መተንተን አለበት። ሌላው ደግሞ እንደ ሶት አናሊሲስ አሉ። የተቋሙ ጠንካራ ጎን፣ ድክመት፣ መልካም አጋጣሚ፣ ስጋቶች ተተንትነው ከዛ በኋላ ነው ይሄ ራሱ የተተነተነው ወደ አንድ ቋት ውስጥ ይገባና ዲስቲልድ ይደረጋል። ከዚህ ምን አይነት ስትራቴጂክ ኦብጀክቲቭስ ወይንም ቁልፍ ግቦች ይወጣሉ ተብሎ በዛ መሰረት ነው የሚሰራው። ስለዚህ እነዚህ ትንተናዎች ሳይሰሩ ወይንም አካባቢ የሆነ ትንተና ሳይሰራ በጭራሽ መታቀድ የለበትም። ስለዚህ ስንጀምር የተቋሙ መጀመሪያ ኮንቴክስት ሴንሲንግ የምንለው ነው። ያለበትን ሁኔታ መረዳት መቻል አለበት። ለምንድን ነው ይህን የምንለው? አሁን ብዙ ጊዜ እኛ ብዙ ነገር ስንነጋገር የግብፅ እናወራለን፣ የሶሪያ እናወራለን፣ የሌሎች አሃት አብያተ ክርስቲያናት እናወራለን። ግን የነሱ ኮንቴክስት እነሱ ያሉበት ሁኔታና እኛ ያለንበት ሁኔታ ይለያያል ማለት ነው። ስለዚህ አሁን ላለው ጊዜ ስትራቴጂካሊ አዳፕተብል መሆን ስላለብን ዘመኑን መዋጀት ስላለብን እኔ ያለውበት ሁኔታ ምንድን ነው? ከሌሎች አሃት አብያተ ክርስቲያናት ትምህርት አንቅሰም እያልን አይደለም። ትምህርት ያስፈልጋል። እነሱ አንድን ስራ እንዴት ሰሩት፣ እኛ የምንሰራው ስራ ከሆነ ይሄን ስራ በጥሩ ሁኔታ የሰራው ሀገረ ስብከት የትኛው ነው? ከዛ ልምድ መቅሰም ከአሃት አብያተ ክርስቲያናት ልምድ መቅሰም ያስፈልጋል። ከሌሎቹም ከአሃት አብያተ ክርስቲያናት ውጪ ያሉትም ለኛ እስከሚጠቅም ድረስ የቤተ ክርስቲያንን ዶግማ ቀኖና ጠብቀን እስካስኬደን ድረስ ያንን ማሰብ ይኖርብናል። ስለዚህ ምንድነው ትልቁ ነገር ያለንበትን ሁኔታ ማሰብ ያስፈልጋል። የኮንቴክስት ሴንሲንግ የምንለው አንዱ የመሪነት ብቃት ነው። በነገራችን ላይ አሁን ስታንፈርድ ዩኒቨርሲቲ አንድ መሪ ሊኖረው ከሚገባው ብቃቶች ብሎ ያስቀመጠው ኮንቴክስት ሴንሲንግ ነው። ያለበትን ሁኔታ መረዳት መቻል አለበት። ለምሳሌ በአንድ ሀገረ ስብከት የሚያስፈልገው የዕቅበተ ሃይማኖት ስራ ከሆነ እኛ ህንጻ ብንገነባ ቤተክርስቲያን ብንገነባ ሀገረ ስብከቱ ያለበትን ችግር መቅረፍ አይችልም ማለት ነው። ለምሳሌ በግብጽ ብንሄድ እነ ቅዱስ አቢብ ጊዮርጊስ በነበሩበት ጊዜ ትልቁ የቅዱስ አቢብ ጊዮርጊስ ትኩረት የነበረው ዕቅበተ ሃይማኖት ላይ ነው። እንዴት የግብጽ ኦርቶዶክስ ቤተክርስቲያንን ጠብቀን ዘመን ተሻጋሪ እናደርጋለን የሚል ትልቅ ስራ ሰርቷል። ያ እንግዲህ የነበረበት ሁኔታ አስገዳጅ ስለነበረ ነው ወደዚህ እንዲመጣ ያደረገው። ግን በዛ ሰዓት ግንባታ ላይ የመሳሰሉት ነገሮች ላይ ትኩረት ቢሰጥ ኖሮ ዛሬ የግብጽ ኦርቶዶክስ ቤተክርስቲያን ላትኖር ትችላለች ማለት ነው። በእኛም ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስንመጣ ብፁዕ ቅዱስ አቡነ ቴዎፍሎስ በረከታቸው ይደርብንና የሰንበት ትምህርት ቤትን ሰበካ መንፈሳዊ ጉባኤን ያቋቋሙልን እሳቸው ናቸው። ስለዚህ እሳቸው የዛን ጊዜ ቅድስት ቤተክርስቲያን የነበረችበት ሁኔታ ግዴታ የሰበካ መንፈሳዊ ጉባኤና ሰንበት ትምህርት ቤት ያስፈልጋል ስለነበረ ነው። ምክንያቱም ነገሮች እየተቀየሩ አሁን እነሱ ፔስትል ብለው ቅድም ያየነውን ውጫዊ ዳሰሳ የሚያደርጉበትን ይሄ ፖለቲካል፣ ኢኮኖሚክ፣ ሶሾ ካልቸራል፣ ቴክኖሎጂካል፣ ሌጋል እያለን ያነሳ ነው ማዕቀፍ በዛ ደረጃ ላይ ተነትኑት ይችላሉ። ግን እግዚአብሔር መንፈስ ቅዱስ ባሳሰባቸው መጠን እነዚህ ሁለት ተቋማት እንዲመሰረቱ አድርገዋል። ዛሬ ሰበካ መንፈሳዊ ጉባኤ መኖሩ ሰንበት ትምህርት ቤት መኖሩ ለቤተ ክርስቲያን ሕልውና ያለውን አስተዋጽኦ አይተናል ማለት ነው። አሁን ደግሞ ምንድነው የሚያስፈልገው? አሁን እነዚህ ተቋማት ደግሞ ተቋቁመዋል። ስለዚህ አሁን ደግሞ ባለንበት ዘመን ደግሞ ምን ላይ መስራት አለብን የሚለውን ነገር ያለንበትን ሁኔታ በመዳሰስ በዚህ መሰረት ቁልፍ የሆኑ ግቦችን አውጥተን ለዛ ደግሞ አስፈላጊውን ሀብት መድበን ስንሰራ ተቋሙ ዓላማውን ማሳካት ይችላል ማለት ነው። በአመራር ሳይንስ በእንግሊዝኛ ቋንቋ ፓተርን ሪኮግኒሽን ምን ማለት ነው? የትኛውም ተቋም ሆነ ግለሰብ ከሌሎች ተግባሮች መሃል
የእቅድና በጀት አቅጣጫው ለምን ወደሚደጋገመው ጊዜ ጠባቂ ጉዳይ እንዲያተኩር ተፈለገ? ፓተርን ሪኮግኒሽን የምንለው እንደውም አንድ ተቋም ቀድሞ ማወቅ ያለበት ነገር ነው። አንድ ነገር ሲደጋገም ለምሳሌ ችግር ነው። ለምሳሌ በቅድስት ቤተክርስቲያን በየጊዜው እየተደጋገሙ የሚመጡ ችግሮችን እያየን ነው። ስለዚህ ይሄ ምንለዋለን በስትራቴጂክ ቲንኪንግ we call this pattern recognition። ስለዚህ አንድ ነገር እየተደጋገመ ሲመጣ ይሄ የሚያሳየን ምንድነው? መፍትሄ ይፈልጋል ማለት ነው። ስለዚህ ያለንን ሀብት ወደዛ ልናዞር ያስፈልጋል ማለት ነው። ስለዚህ ለምሳሌ የህዝበ ክርስቲያን ፍልሰት ካለ በአንድ ሀገረ ስብከት ሌሎች ስራዎችን አቁመን ያንን ፍልሰት ለማስቆም ስራ መስራት አለብን። ምክንያቱም ፓተርን ማለት ደግሞ ደጋግሞ የሚመጣ ነገር ማለት ነው። ስለዚህ የአንድ መሪ አንዱ ትልቁ ኮንቴክስት ሴንሲንግ ብለን ያስቀመጥነው ሁኔታዎች የተደጋገሙ ሲመጡ እነዛ ነገሮች መፍትሄ ያስፈልጋቸዋል ማለት ነው። አንድ ተቋም በኃላፊነት ከሙሉ በጀትና ስልጣን ጋር ልዑካኑን አሰማርቶ ውጤቱ ጥፋት ብቻ ሲሆን ምን መደረግ አለበት? ሌላው ደግሞ ምንድነው? አንድ ነገር ደጋግመን ሰርተን ውጤት ካላመጣን ያ የምንሰራውን ስራ ማቆም መቻል አለብን። ይሄ ኢንሳኒቲ የሚሉት ነው ፈረንጆቹ ማለት ነው። አንድ ሰው ደጋግሞ አንድን ስራ ሰርቶ ውጤት ማያመጣ ከሆነ ቆም ብሎ ማሰብ አለበት። እየሄደበት ያለው መንገድ ትክክል አይደለም ማለት ነው። ስለዚህ በቅድስት ቤተክርስቲያንም አሁን በተለምዶ የምንሰራቸው ስራዎች አሉ። እነዚህ ስራዎች የሚፈለገውን ውጤት እያመጡ ነው ወይ? የሚፈለገውን ውጤት እያመጡ ካልሆነ የምንሰራቸው ስራዎችን ተመልሰን መቃኘት አለብን። ሌላ ደግሞ ውጤት የሚያመጣ አሰራር መተግበር መቻል አለብን ማለት ነው። ስለዚህ ካልሆነ ኢንሳኒቲ ነው የሚሆነው። ደጋግሞ አንድን ነገር መስራት ችግሩን አይቀርፈውም፣ ግን ራሱ ተደጋጋሚ የሆነ ተመሳሳይ የሆነ ውጤት ያመጣል ማለት ነው። እኔም በቅድስት ቤተክርስቲያን ባለኝ ሙያ የራሴ እንዳሰሳ ሳደርግ ያየሁት ነገር ይሄንን ነው። የምንሰራቸው ስራዎች በተደጋጋሚ ዘመኑን ይዋጁ አይደሉ። ዘመኑን ይዋጁ ካልሆነ ምንድነው ማድረግ ያለብን? ይሄን ለመቀየር what can we do differently to address this issue የሚለውን ነገር ማየት አለብን። ለምሳሌ ፕራክቲካል የሆነ ምሳሌ ለመስጠት አሁን ሶሻል ሚዲያን በተመለከተ እንዴት ነው እየተጠቀምን ያለ ነው? እውነት የሶሻል ሚዲያ አጠቃቀማችን ሰዎችን የሚስብ ነው ወይ? ሶሻል ሚዲያንስ በአግባቡ የተጠቀምንበት ነው ወይ የሚለውን ነገር ስናይ ቆም ብለን እንድናስብ ያደርገናል። ዩቲዩቦችን ማየት በቤተ ክርስቲያን ጉዳዮች ላይ የዩቲዩብ የሚያዘጋጁ ስብከት የሚሰብኩ አሉ። እዛ ላይ ምን ያህል ሰው ነው የተከታተለው? ምን ያህሉ ሰው እውነት የስብከቱን ጨርሶ አድምጦታል ወይ? ዛሬ ያለንበት ዓለም እኮ አንድ ሰው ከ10 ደቂቃ አቴንሽን ስፓኑ የማዳመጥ እንትኑ ችሎታው ከ10 ደቂቃ አያልፍም። ስለዚህ 40 ደቂቃ 1 ሰዓት የመሳሰሉትን ስብከት አዘጋጅተን ሰውን ብንሰብክ ይሰማናል አይሰማንም? ዛሬ ለምሳሌ ከሁሉም ቲክቶክ በጣም ተመራጭ ያደረገው ለምንድን ነው? ቪዲዮዎቹ አጫጭር ስለሆኑ ናቸው። ለምን? በዚህ ዘመን ያለ ሰው የማዳመጥ ችሎታው በጣም አነስተኛ ሆኗል። ከ10 ደቂቃ አይበልጥም። ስለዚህ በ10 ደቂቃ ውስጥ ሰባኪ ወንጌሉ ማሰብ ያለበት በ10 ደቂቃ ውስጥ እንዴት አድርጌ ለህዝቡ በጣም አስተማሪ የሆነ መቀየር የሚችል ስብከት አዘጋጃለሁ። ይሄ እንግዲህ ፓተርን ሪኮግኒሽን ነው። ስለዚህ የምንሰብከው ስብከት ሰዎች የማያዳምጡት ከሆነ፣ በሰርክ ጉባኤ አስተማሪ ጋብዘን ሰዎች የማይመጡ ከሆነ፣ አሁንም ዝም ብለን በዛ የምንቀጥል ከሆነ የቤተ ክርስቲያን ዓላማ ማሳካት አንችልም፣ ችግር መፍታት አንችልም ማለት ነው። ስትራቴጂካሊ አዳፕተብል መሆንም አንችልም። ስለዚህ ይሄንን ቀድመን ማሰብ አለብን። ይሄ ደግሞ እንደየሀገረ ስብከቱ እንዳለንበት አካባቢ ይለያያል ማለት ነው። እና አሁን በጣም እኔ የሚያሳዝነኝ ነገር ምንድነው? አንዳንድ ጊዜ ከአባቶቻችን ይልቅ ምእመናን ቀድመው የሄዱበት ሁኔታ አለ። ስለዚህ ምእመናንንም ደግሞ ኢንጌጅ ማድረግ ያስፈልጋል። ምንድነው እስቲ እናንተ የተሻለ ለቤተ ክርስቲያን እንድትቀርቡ ምን እናድርግ የሚለውን ነገር ማየት ያስፈልጋል። ምንድነው ችግሩ? ሌላም በምንሰራቸው ስራዎች ውጤት የማናመጣ ከሆነ ተመሳሳይ ነገር በመስራት የትም መድረስ አይቻልም ማለት ነው። ስለዚህ ዘመኑን መዋጀት ያስፈልጋል ማለት ነው። ኮንቴክስቱን ሴንስ ማድረግ ያስፈልጋል ማለት ነው። አንድ ግለሰብም ሆነ ተቋም ጥናቱን ከጨረሰ በኋላ ቀጣይ የእቅድ ትግበራው ምንድን ነው? እቅድ ስናቅድ አንደኛ እቅድ ማቀድ የሚችል አቅም ያለው ሰው ያስፈልጋል። ምክንያቱም እቅድ ማቀድ በራሱ ሙያ ነው። ስለዚህ ማንም ሰው ተነስቶ እቅድ ማቀድ አይችልም። አሁን እኛ ባለን ተቋም
ለተለያዩ ተቋማት የመሪ እቅዶች እንሰራለን ሙያው ስላለን ማለት ነው። ስለዚህ እቅድ በማቀድ አንድ ሰው ሙያ ያስፈልገዋል። ወይንም ተቋሙ ደግሞ ሙያተኛ ከሌለው ከውጪ ሙያተኛ ማምጣት አለበት። ቅድስት ቤተክርስቲያንን ስንመለከት የሙያተኛ ችግር የለባትም። ስለዚህ መጀመሪያ እቅድ ማቀድ የሚችሉ ሙያተኞች ሊኖሩን ይገባል ማለት ነው። ከዛ ደግሞ እቅዱን ሲታቀድ ደግሞ አብሮ የሚያቅዱ አቅም ያላቸው ሰዎች ደግሞ ያስፈልጉናል። እቅድ ማቀድ ሲባል እኮ ሙያተኛው ብቻውን አያቅድም። ከተቋሙ የሥራ ኃላፊዎች ጋር ሆኖ ከተቋሙ የሥራ ባልደረቦች ጋር ሆኖ ሁሉም ሰራተኛ በየደረጃው የተሳተፈ ነው የሚታቀደው ማለት ነው። ስለዚህ እነዛስ የማቀድ ችሎታ አላቸው ወይ? ችሎታ ከሌላቸው ችሎታ እንዲኖራቸው ስልጠና መስጠት፣ ክህሎታቸውን ማዳበር ያስፈልጋል። እነዚህ እንግዲህ እቅድን ለማቀድ ቅድሚያ ሊደረጉ የሚገቡ ናቸው። ይሄ ምን እንለዋለን በእኛ ቋንቋ ፕላኒንግ ቱ ፕላን ይባላል። እቅድ ለማቀድ በራሱ መጀመሪያ ማቀድ ያስፈልጋል። ማቀድ ያስፈልጋል ስንል ተገቢው ሀብት አለኝ ወይ? እቅዱን የሚያቅድ ሙያተኛ አለኝ ወይ? እንደገና የሥራ አመራሩ የተቋሙ ሥራ አመራር ስለ እቅድ አስተቃገድ ክህሎት አላቸው ወይ? ችሎታ አላቸው ወይ? ከሌላቸው ስልጠና እንሰጣለን ማለት ነው። ስለዚህ ይህንን ካረጋገጥን በኋላ ቅድም ባልናቸው መሳሪያዎች ሌሎችም አሉ፣ እነሱን ተጠቅመን እቅዳችንን እናቅዳለን። ሌላው እቅድ መታቀዱ በራሱ ውጤት አያመጣም። ለምን? እቅድ ምን ያስፈልገዋል? ሀብት ያስፈልገዋል። ተገቢው የሰው ኃይል ሊመደብለት ይገባል። ተገቢው ጊዜ ሊመደብለት ይገባል። እቅዱ የሚፈጸምበት እንዲሁም ተገቢው ሀብት ሊመደብለት ይገባል። ስለዚህ አቅደን ሀብት ወይም ገንዘብ የሚያስፈልገው ከሆነ ያን እቅድ ለማሳካት ገንዘቡ ከሌለ ሊሳካለት አይችልም ማለት ነው። ስለዚህ በጀት እኮ ማለት ነው ራሱ ትርጉሙ። በጀት ማለት እኮ ገንዘብ ማለት አይደለም። ገንዘብ የተመደበለት እቅድ ማለት ነው በጀት ማለት። ስለዚህ ለዚህ ስራ እኮ በጀት አልተመደበለትም ማለት እኮ ምንድነው? ስራው አልጸደቀም ወይንም ቢጸድቅም ተገቢው ፋይናንስ ተገቢው ሀብት አልተመደበለትም ማለት ነው። ስለዚህ እነዚህ ነገሮች እስከተሟሉ ድረስ እቅድ ማቀድ ይቻላል። ሌላ እቅድ ደግሞ ስናቅድ በጣም ጥንቃቄ ማድረግ ያለብን አንገብጋቢና አስፈላጊ የሚባሉ ጉዳዮችን መለየት መቻል አለብን። ስለዚህ ምክንያቱ ይሄ ምን እንለዋለን? የዚህ የፕራዮሪቲ ሜትሪክስ ምን እንለዋለን? እዛ ላይ እርጀንትና ኢምፖርታንት ምንለው ነገር አለ። አሁን ብዙ ጊዜ እኛ የምናተኮረው የእሳት ማጥፋት ስራ ነው። የሆነ ነገር ተፈጠረ ሲባል እዛ ላይ ትኩረት እንሰጣለን። ከዛ የሆነ ሰዓት ላይ ደግሞ ይረሳል። ስለዚህ አንድ ተቋም በጣም ትልቅ ትኩረት መስጠት ያለበት ወይንም ከ80% አካባቢ የሚሆነውን ሀብቱን አሎኬት ማድረግ ያለበት መመደብ ያለበት አንገብጋቢ የሆኑ ሳይሆን አስፈላጊ የሆኑ ጉዳዮች ላይ ነው። ይሄ ማለት አንገብጋቢ ጉዳዮች አይሰሩ ማለት አይደለም። ግን 80% ከእቅዳችን ተቋሙን ወይንም ቅድስት ቤተክርስቲያንን ወደ ተሻለ ደረጃ የሚያደርሱ ረጅም በሆነ ጊዜ ውጤት የሚያመጡ ጉዳዮች ላይ ማተኮር አለብን። ይሄ ሲባል ረጅም ስንል ደግሞ ዝም ብሎ የማይጨበጥ ማለት አይደለም። ስለዚህ ኩዊክ ዊንስ ምንላቸው አሉ፣ ቶሎ ውጤት የሚመጣባቸው ስራዎች አሉ። እንዲሁ ደግሞ መካከለኛ ጊዜ ጠብቀው ደግሞ ውጤት የሚመጣባቸው ስራዎች አሉ። እንዲሁ ደግሞ ሎንግ ተርም ወይንም ደግሞ በረጅም ጊዜ ደግሞ የምናሳካቸው አሉ። ስለዚህ በእነዚህ በሶስት ከፍለን ግን አብዛኛው ጊዜያችንን ሀብታችንን ማተኮር ያለብን ምን ላይ ነው? ኢምፖርታንት ምንለው ላይ ነው። ወይ አሁን ለምሳሌ የአንድ ሀገረ ስብከት ሊቀ ጳጳስ ትኩረት መስጠት ያለባቸው አንገብጋቢ ጉዳዮች ላይ ሳይሆን አስፈላጊ ጉዳዮች ላይ ነው። እርጀንት ሳይሆን ኢምፖርታንት ላይ ነው። እርጀንቱን ሌሎች የሀገረ ስብከቱ የሥራ ኃላፊዎች ይሰሩታል ማለት ነው። ስለዚህ ያ ሀገረ ስብከት ሊቀ ጳጳስ ስኬታማ ነው የምንለው የሀገረ ስብከቱን ሁኔታ የሚቀይሩ ስራዎች ላይ ለሀገረ ስብከቱ ከባድ ማነቆ የሆኑ ጉዳዮች ላይ አተኩሮ ሲሰራና ያ ደግሞ መልቲፕላየር ኢፌክት ያለው ማለት ነው። ወይንም ብዙ ውጤት ማምጣት የሚችል ስራ ላይ ሲሰማራ ነው ያ ሀገረ ስብከት ስኬታማ ነው ማለት ነው። ግን አሁን በብዙ ተቋማት የምናየው ችግር ምንድነው? እርጀንት ወይንም ይሄ የእሳት ማጥፋት ስራ የፋየር ፋይቲንግ ስራ ነው የምንሰራው። አንድ ነገር ይመጣል፣ እሱን ማዳፈን ነው ስራችን። ይሄ ኢትስ ኤ ሾርት ተርም ሶሉሽን ፎር ኤ ሎንግ ተርም ፕሮብለም እንለዋለን እኛ በስትራቴጂ። የአጭር ጊዜ መፍትሄ ለረጅም ጊዜ ችግር ነው። ችግሩ ሙሉ በሙሉ አይቀረፍም፣ ግን የአጭር ጊዜ መፍትሄ ይሰጠናል። ያ ደግሞ ተቋምን ማሻገር አይችልም።
አንድ እቅድ በታለመለት መስመር ወደ ዓላማው መሄዱን በምን እንወቅ? ሰዎች እቅዳቸውን ካወቁ በኋላ እቅዱ መተግበሩ መረጋገጥ መቻል አለበት። ያ ደግሞ የሚረጋገጠው ራሱን የቻለ የክትትልና ግምገማ ቡድን መኖር መቻል አለበት። እንደየተቋሙ ይለያያል። አንዳንድ ተቋማት ላይ ራሱን የቻለ የስትራቴጂክ ሰፖርት የሚባል መምሪያ አለ። ያ ተቋም እቅዱን ማስፈጸሙን የሚከታተል መምሪያ ነው። አንዳንዶች ጋር ደግሞ የክትትልና የግምገማ እንዲሁም የለርኒንግ ይጨምሩበታል። ምክንያቱም እቅዱ ሲተገበር የተፈጠሩ ችግሮች ካሉ እነሱ እንደ ትምህርት ለርኒንግ ፖይንት ተብለው ይወሰዱና ለነሱ የሚሰራላቸው ኬዝ ስቶሪዎች አሉ። ለምሳሌ እቅዱ ካልተሳካ ሌላ ሀገረ ስብከት፣ ሌላ ቦታ ያ ስህተት እንዳይደገም ኬዝ ስቶሪዎች ይሰራሉ። እንዲህ አይነት እቅድ ታቅዶ ይሄ ሀገረ ስብከት በዚህ መንገድ ሄዶ አልተሳካለትም፣ ስለዚህ ሌሎች አህጉረ ስብከት ደግሞ ተመሳሳይ ችግር ውስጥ እንዳይገቡ ማለት ነው፣ ሀብት እንዳይባክን ይረዳል ማለት ነው። ስለዚህ እስከዚህ ድረስ ነው በዓለም ያሉ ተቋማት የሚጨነቁት የሚሰሩት። ስለዚህ የክትትልና የግምገማ ስራ አስፈላጊ ነው ለአንድ ተቋም። ምክንያቱም የታቀደው እቅድ መተግበሩን የምናረጋግጠው ስንከታተል ስንገመግም ነው። ግን ደግሞ መከታተልና መገምገም ሲባል ሰዎችን ተጠያቂ ማድረግ ብቻ አይደለም። እቅድ ታቅዶ ሲተገበር የሚመጡ ክፍተቶች አሉ አይደለም። እቅዱን ለመተግበር ለምሳሌ አንድ ተቋም የሚገጥመው ተግዳሮት ይኖራል፣ ችግር ይኖራል። ስለዚህ በክትትልና በግምገማ ወቅት እነዛ ችግሮች እየታዩ ለነዛ ችግሮች ደግሞ ኢሚዲየትሊ ወዲያውኑ መፍትሄ እንዲሰጥም ያደርጋል። የሞኒተሪንግ ኤንድ ኢቫሉዌሽን ወይንም የክትትልና የመምሪያ የክትትልና የግምገማ መምሪያው ማለት ነው። ስለዚህ ክትትልና ግምገማ ከእቅድ አፈጻጸም ጋር የማይለያይ በጣም አስፈላጊ የሆነ ሰዎችንም ደግሞ ተጠያቂ የምናደርግበት አንድ መንገድ ነው ማለት ነው። ስለዚህ አሁን ለምሳሌ እግዚአብሔር አምላክ እኮ ብትወዱኝ ትእዛዜን ጠብቀዋል በቃ። ስለዚህ እኛ እሱን መውደዳችንን የምናውቀው እሱ ማለት እሱ የሚያውቀው ትእዛዙን ስንጠብቅ ነው ማለት ነው። ስለዚህ ክትትልና ግምገማ ማለትም ከዚያ አይለይም። እቅዱ ታቅዷል፣ ስለዚህ እቅዱ መተግበር አለበት ማለት ነው። ያ ካልተተገበረ ሰዎች ሊቀጡ ይገባል። አሁን በዓለማዊ እኮ ባሉት ተቋማት እኮ እቅዳቸውን ማስፈጸም ባለመቻላቸው ምክንያት እኮ ብዙ ሰራተኞች እኮ ይሰናበታሉ በየተቋሙ። እና እያንዳንዱ ተቋም እኮ ፐርፎርማንስ ማኔጅመንት ሲስተም አለው። የሰራተኞችን እቅድ መፈጸሙን የሚያረጋግጡበት የአፈጻጸም ስርዓት አላቸው። አፈጻጸሙን የሚለካ ስርዓት አላቸው። ስለዚህ ያ በዛ ስርዓት በየሳምንቱ፣ በየወሩ፣ በየ3 ወሩ፣ በየ6 ወሩ፣ በየአመቱ እቅዱ መፈጸሙን ይረጋገጣል ማለት ነው። ከዛ የደሞዝም ጭማሪ ይሁን እድገትም ይሁን የሚመጣው ከእቅድ አፈጻጸሙ ጋር በተገናኘ ነው። አንድ ተቋም እቅድ ሳያቅድ ውጤቱ ያማረ የመሰለው ውጤት ቢያገኝ ተቋሙ የሚመዘነው ውጤቱ ያማረ በመሰለው ሳይታቀድ በተሰራው ስራ ወይንስ ከተቋሙ መሰረታዊ ዓላማ አንጻር? ያለ እቅድ የሚሰሩ ተቋማት ሊኖሩ ይችላሉ፣ ውጤትም ሊያመጡ ይችላሉ። ግን ትልቁ ችግር ምንድነው? ተቋማቱ ባላቸው አቅም መሰረት ነው ያ ውጤት የመጣው ነው። ምክንያቱም ሲታቀድ እኮ የተቋሙን አቅም አይተን ስለሆነ የምናቅደው። ለምሳሌ በአመት 100 ሚሊዮን ብር በማግኘቱ ያ ተቋም ሳያቅድ ሊደሰት ይችላል። ግን ቢያቅድ ደግሞ 1 ቢሊዮን ሊሆን ይችላል የሚያገኘው ማለት ነው። ምክንያቱም ባለማቀዱ አንደር አቺቭ ሊያደርግ ይችላል፣ ከአቅሙ በታች ውጤት ሊያመጣ ይችላል። ሌላው ደግሞ ያለ እቅድ መስራትና በጨለማ ጥይት መተኮስ አንድ ነው። አንድ ወታደር በጨለማ ጥይት መተኮስ አይችልም፣ ወይ ናይት ቪዥን ከሌለው በስተቀር ማለት ነው። ስለዚህ ማቀዳችን ትልቁ የሚጠቅመን ነገር ምንድነው? ባለን ሀብት ምን መስራት እንዳለብን ከአቅማችን በታች እንዳንሰራም እንዲሁም ደግሞ ከአቅማችን በላይም ደግሞ እንዳንንጠራራ ይረዳናል ማለት ነው። ስለዚህ አንድ ተቋም ውጤት የሚያመጣ ቢመስለንም እኛ እንኳን በምንሰራባቸው ተቋማቱ በእቅድ መመራት ሲጀምሩ ሰራተኞችም የተነሳሽነታቸው ይጨምራል። የተቋሙም ደግሞ ውጤት እያደገ ውጤት እያመጣ ይሄዳል ማለት ነው። ስለዚህ ያለ እቅድ መስራት ኤክስኪውዝ መሆን የለበትም። ወይንም በቃ
ሳናቅድ እኮ ውጤት አምጥተናል ብንል ይሄ ሞኝነት ነው። ምክንያቱም ሳናቅድ የምናመጣው ውጤት በዋህነት የምናገኘው ውጤት ነው። ደግሞ ዛሬ የውድድር ዓለም ነው። ስለዚህ በውድድር ዓለም ውስጥ ደግሞ አቅዶ መስራት ግዴታ ነው፣ አማራጭ ሳይሆን ግዴታ ነው ማለት ነው። ውጤትም የተሻለ ውጤት ማምጣት የሚቻለው በዚህ መንገድ ስንሄድ ነው። በእቅድ ሳይንስ ሰርክል ኦፍ ኢንፍሉዌንስ እና ሰርክል ኦፍ ኮንሰርን ምንድን ናቸው? ወደ የትኛውስ እናተኩር? ሰርክል ኦፍ ኢንፍሉዌንስ ወይም ሰርክል ኦፍ ኮንሰርን የምንለው ያው ኢንፍሉዌንስ ማለት ተጽዕኖ መፍጠር ነው። ስለዚህ የተጽዕኖ ክበብ የምንለው አለ፣ እንዲሁም ደግሞ የስጋት ክበብ የምንለው አለ። እንግዲህ ሰርክል ማለት ክብ ነው። ስለዚህ ማንኛውም ሰው ተቋም ብቻ ሳይሆን መጀመሪያ አንድ ሰው ትኩረት ሰጥቶ መስራት ያለበት በሱ ቁጥጥር ስር ያለውን ነገር ምን ላደርግ እችላለሁ የሚለውን አይደለም። ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን ባለን ስፔስ ምን መስራት እንችላለን? ስለሌለ ነገር ማውራት የለብንም። ስለማንቀይረው ነገር ማውራት የለብንም። አሁን በእጃችን ምን አለ? በእጃችን ምን ልንሰራ እንችላለን? ምን ልንቀይር እንችላለን ብለን አሁን ስላለን ነገር ነው መጀመሪያ ማሰብ መቻል ያለብን። አሁን ብዙ ጊዜ በቅድስት ቤተክርስቲያን የምናየው ችግር ከምዕመናንም ከሌሎችም ትክክል ያልሆኑ ነገሮችን የምናየው ከአቅማችን በላይ ስለሆነ ስለማንደርስበት አሁን አቺቭ ስለማናደርገው ስለማናሳካው ነገር ብዙ ጊዜ ስናወራ ይታያል። መጀመሪያ እስቲ ስለምናሳካው ነገር እንወያይ። ለምሳሌ አንድ ሀገረ ስብከት ገንዘብ የለኝም ይሄን ስራ መስራት አልችልም ከሚል መጀመሪያ አሁን ባለው ጥቂት ሪሶርስ ምን መስራት ይችላል? ምክንያቱም አሁን ባለን ስንነሳ ነው ከዛ የምንፈልገው ነገር ማግኘት የምንችለው። ስለዚህ የተጽዕኖ ክበብ ወይንም ሰርክል ኦፍ ኢንፍሉዌንስ የምንለው በእጃችን ያለ እንደፈለግን ልናደርገው የምንችል ልንጠቀምበት የምንችለው ነገር ሰርክል ኦፍ ኢንፍሉዌንስ ይባላል። ስለዚህ አንድ ተቋም መጀመሪያ ትኩረት መስጠት ያለበት ሰርክል ኦፍ ኢንፍሉዌንሱ ላይ ነው። የተጽዕኖ መፍጠሪያ ክበብ ላይ ነው ማተኮር ያለበት። ያንን እዛ ላይ አተኮርም ማለት ከዛ ቀጥሎ ሰርክል ኦፍ ኮንሰርን የምንለው አለ። የሚያሳስቡን ጉዳዮች አሉ። እነሱ ራሳቸው እየጠበቡ እየተፈቱ ይመጣሉ ማለት ነው። ስለዚህ ትልቁ ነገር ምንድነው? የማንሰራው ከአቅማችን በላይ የሆነው ነገር ላይ ሳይሆን በአቅማችን ያለው ነገር ላይ በመስራት ከአቅማችን በላይ ያለውን ነገር እንዲፈታ ማድረግ ይቻላል ማለት ነው። ስለዚህ ወደ ውጭ ሀገር ስብከት ወንጌል ማስፋፋት ጥሩ ሆኖ እያለ አስፈላጊ ነው፣ ግዴታ ነው። እዛ ያሉት ምዕመናን መድረስ አለብን። ግን መጀመሪያ ደግሞ መነሻችን መቀመጫዬን እንዳለችው ማለት ነው መቀመጫችንን ማጠናከር ያስፈልገናል ማለት ነው። የዕለቱን ዕቅበተ እምነት መርሃ ግብራችንን እዚህ ላይ ስናጠናቅቅ ቀሪዎቹን የጣቢያውን መርሃ ግብራት እንድትከታተሉ በታላቅ አክብሮት በመጋበዝ ነው።